ዘማሪ ዮሴፍ ማለት ነው። ይሄን ክፍል ሲዘምር በተራራማው አገር በይሁዳ ከተማ ብሎ የሚለውን መጽሐፍ ቅዱስ ያለውን በኤፍሬም ከተማ ብሎታል። የተሰራውን ወንጀል ምን ማለት እንደሆነ ያኔ ታየዋለህ ዲያቆንዬ። በነገራችን ላይ አሁን ኤርሚ አንተ እንዳልከው መካከልና ተለይተሽ ትልቅ ዲፈረንስ አለው። በመካከል በተክለ ሃይማኖት እትም ላይ መካከል ይላል፣ በዛ ደግሞ ተለይተሽ ይላል። አንተ እጅ ላይ ተለይተሽ ነው የሚለው። እኔ አሁን ሁለቱም የቤተክርስቲያኒቱ መጽሐፍ ይህ መዝሙር ሲወጣ አጀስት አድርገው ያሳለፉት ሰዎች ነው በዚህ ጉዳይ ተጠይቀው መልስ ሊሰጡ የሚገባው። እዚህ ቤተልሔም ደግሞ በሚባለው አውራጃ ነች። በዚች አውራጃ ውስጥ ደግሞ ቦታዋ ኤፍራታ የምትባል ቦታ አለች። በጣም ጥንጥዬ ምንድር ናት። እዚህ ቤተልሔም አውራጃ ውስጥ እዚህ ጋር አላስቀመጡትም። ኤፍራታ የምትባል ቦታ አለች። ኤፍራታ ላይ ነው የተወለደው ጌታ። አሁን ግን ያየሁት ሁሉ እኔ እየቸገረኝ ያየሁት ሁሉ መኪና የሚነዳው ሰው ያሳዝነኛል። እኔ አንድ ብር የለኝም። መኪና የሚነዳው ሰው ያሳዝነኛል። የእግዚአብሔርን ቃል ያውቃሉ። ጌታውን ተቀብሎ እንደዚህ አይነት ጭንቀቶች ናቸው አሁን እኔ ላይ እየመጡ ያሉት እንጂ ለራሴ ምንም የምጨነቀው ነገር አንተ ጭምር የምትሳሳትበትን አንድ ነገር ብነግርህ ምስክር ትሆነኛለህ። አንተው ንገረኝ። መዝሙር ትዘምራለህ አይደል? የቤተክርስቲያን መዝሙር ዘማሪያን የዘመሩት ዘምራለሁ። መዝሙር በማኅፀን ቅኔ ለማርያም ተሰማ። እስኪ በለው ከዛ ቀጥሎ ያለው በተራራም የሚላላ በኤፍሬም ከተማ ዮሐንስ ሲናገር በረሃ ያደገው የሚለው እስኪ ቃሉን ክፈተውና መዝሙሩን አብረን እንዘምረው። እስኪ የአሁኑን ቃል ክፈተው። በዚያን ወራት ማርያም ፈጥና ተነሳች፣ ወደ ተራራማው ሀገር ወደ ይሁዳ ከተማ ደረሰች ይላል። በማኅፀን ቅኔ ለማርያም ተሰማ፣ በተራራማው ሀገር በኤፍሬም ከተማ ነው አይደል የሚለው መዝሙሩ። የት አለ የኤፍሬም ከተማ? የት አለ የኤፍሬም ከተማ የሚለው የእግዚአብሔር ቃል ላይ እንዴ? እኮ የመዝሙር እኮ ነው በመዝሙር ውሸት ይቻላል? የት አለ የኤፍሬም ከተማ? እኔ ቤተክርስቲያንን ወክሎኝ ወይ አንድ መዝሙር ለምሳሌ ሲዘመር አይ ዲያቆንዬ ነገሩንማ እንደው እንዳትለው እንደው ከእውነት ጋር እንዳትጋጭ። ከዚህ ጋር ነው እንደ መዝሙርን ያወጣው። መዝሙርን ያወጣው ሰው ነው ሊጠየቅ የሚገባው በዚህ ጉዳይ። እኔ ልጠየቅ አይገባኝ። አንተም እየተጠየቅ ነው፣ እየዘመርክ ነው፣ ውሸትን እየዘመርክ ነው። እሱ ውሸት ዘመረ፣ አንተም ውሸትን እየዘመርክ ነው እኮ። እሱ ነው ለምን አወጣኸው የታወጣኸው ብለህ መጠየቅ ያለብህ እሱ ነው። በሱ መዝሙር እሱን አግኝቼ እስክጠይቀው ድረስ ዲያቆን ቴዎድሮስ ዮሴፍን አግኝቼ እስክጠይቀው ድረስ ዘማሪ ዲያቆን ቴዎድሮስ ዮሴፍን አግኝቼ እስክጠይቀው ድረስ ዲያቆን ስዩምን አገኘሁት። እሱ የት እንደዘመረው እሱ ነው ተጠያቂ። ኤርሚ እንደዚህ አሁን የቱ ጋር እንዳወጣው መዝሙሩ እንዴት ኤልሳቤጥ በማኅፀን ቅኔ ለማርያም ተሰማ፣ በተራራማው ሀገር በኤፍሬም ከተማ ዮሐንስ ሲናገር በረሃ ያደገው አይደል የሚለው። እዚህ ክፍል ላይ ስለ ዮሐንስና ስለ ኤልሳቤጥ አይደል እንደሚያወራው። ድንግል ስትናገር ምን እንዳዘለለው እዚህ አሁን ያወራንበት ከ39 እስከ 42 ባለው ክፍል ላይ አይደል ወይ? ይህ ታሪክ ያለው ከየት አምጥቶ እንደዘመረው እሱን ጠይቀው ትለኛለህ። ይኸው ከዚህ ክፍል ላይ ነው አውጥቶ የዘመረው። እኛ ነና እሱ አሁን የት ነው? ለምንድን ነው እንደዚህ ያልከው ምንለው? እሱን ነው ያረዛ ደግሞ አንተ እየዘመርከው አይደለ ዲያቆን ስዩሜ? አንተ እኮ ራሱ እየዘመርከው ነው። እሱ የዘመረው ነው የዘመረው እኮ እሱ እንግዲህ አስቦት ዋሽቶ ሊሆን ይችላል። ሳያስበውም ሰዎች ገጥመው ሲሰጡት መጽሐፍ ቅዱስን የማያውቁ ሰዎች ኤፍሬምና ይሁዳን እንኳን ለይተው ያላወቁ ሰዎች ናቸው ግጥም ጽፎ የሰጡት ማለት ነው። ወይ ከገጣሚው ነው። እዚህ ጋር በይሁዳም ሀገር ነው የሚለው እኮ። ታዲያ በተራራማው ሀገር በኤፍሬም ከተማ ነው ያሉት። ኤፍሬምና ይሁዳ እሱ ነው ተጠያቂ መሆን ያለበት። አንተም ነው ተጠያቂ መሆን ያለብህ ስዩምዬ። አንተ ራሱ አንተ አይደለም የኢትዮጵያ ኦርቶዶክስ ክርስቲያን ህዝብ ሁሉ ተጠያቂ መሆን አለበት። ለምን
ለምን በለኝ። ለምን በለኝ። ለምን ማለት ጥሩ ነው። አሁን እኛ መካከላችን ዘማሪዎች አሉ፣ ሁለት ዘማሪዎች ማለት ነው። ቤኪ አለ፣ ዘማሪ ዳጊ አለ። ዘማሪ ዳጊ ደግሞ የቆየ ታዋቂ ማንም ኢትዮጵያውያን አይደለም ጴንጤ ኦርቶዶክስም ሙስሊሞቹም የሚያውቁት ናቸው። የዳጊን ቤተሰብ እና ራሱ ዳጊ ዘማሪ ማለት ነው። ዳጊን ታውቀዋለህ። ዝም ብሎ መጥቶ መዝሙር ካሴት ስላወጣ ዝም ብለን ምንድነው አንቀበለውም፣ እንሰማዋለን። መዝሙሩን ስንሰማ የዳጊን የድምፁን ማማር የዜማውን ማማር ብቻ ሳይሆን በውስጡ የተጠቀማቸውን የመጽሐፍ ቅዱስ ቃላቶችን እግዚአብሔርን የሚያከብር መጽሐፍ ቅዱሳዊ የሆኑ ቃላቶችን የተጠቀመው ወይስ አይደለም? ለምሳሌ ከመጽሐፍ ቅዱስ ታሪክ ላይ አሁን ይህንን ክፍል አንስቶ ቢዘምር እሱ ደግሞ ነገ ተነስቶ በተራራማው ሀገር በብንያም ከተማ ወይ ደግሞ በይሳኮር ከተማ ብሎ ቢል ይሳኮር የሚባለው ነገድ ስላለ ማለት ነው። እንዴ ይሳኮር ነገድ ያለው ገሊላ ባህር ላይ ነው ላይ። ኤልሳቤጥ ግን የነበረችው እዚህ ይሁዳ ውስጥ ነው። ከየት አምጥተን የዘመርከው እንለዋለን ግጥሙን ስለምንሰማ። ገጥሙን ሳንሰማ ግን አብረን እኛም በተራራማው ሀገር በይሳኮር ከተማ ብሎ ዳጊ ዘማሪ ዳጊ ስለዘመረልን ዝም ብሎ ጴንጤ ሁሉ አብሮ የሚዘምር ከሆነ ተጠያቂው ጴንጤውም ነው ዘማሪም ዳጊም ነው። አንደኛ ዘማሪው እሱ ነው። ሲዘምር ደግሞ ግጥሙን የጻፈው እሱ ከሆነ እሱ ራሱ ይጠይቃል ዳጊ ማለት ነው። ግጥሙም የዜማውን ባለቤት እሱ ከሆነ እኛ ጋር እስከማውቀው ድረስ ወንጌላውያን አማኞች ጋር መዝሙርና ግጥም ከሰው ገዝተው አይዘምሩም። እግዚአብሔር ነው የሚሰጠው እንዲህ አይነትን መንፈስና ጸጋን ጥበብን ስላበዛልን ስሙ ይባረክ። ስለዚህ ዘማሪ ዳጊ ግጥሙን ሲጽፍ ራሱ ተሳስቷት ከሆነ ማረም አለበት። ኤርሚዬ አቤት። ትናንትም ለዳጊ ብየዋለሁ። አሁን እኔ እዚህ ስመጣ ማለት ነው አሁን ምን አልክ መሰለህ፣ እኛ መዝሙር ስንዘምር መንፈስ ቅዱስ ገልጾልን ነው እንጂ ሌላ ሰው የገጠመልንን አንጽፍም አልክ። አሁን ወደ አንድ ወገን ማድላትህን ነው የሚያሳይብህ። ለምን ማለት ያለብህ አንተ እዚህ ጋር ለሁሉም ምዕመናን ለሚከተሉ ሰዎች እውነትን ነው መናገር ያለብህ። ለምን በለኝ፣ አንዴ ልጨርስልህ። አንጻራዊ መሆን አለብህ። ለምን በለኝ፣ አንተ አሁን እንደዚህ ያልከው አደላህ ወደ አንተ አደላህ። ለምን ያንኛው ጌታ ለአንዱ የመግጠም ጸጋ ሲሰጥ ለአንዱ ደግሞ የመዘመር ጸጋ ሊሰጥ ስለሚችል እንዳንጋጭ ብዬ ነው። እኔ ታውቃለህ መቼም ስር ቁጭ ብዬ እንደ ዲያቆንም ብሆን ግን እየሰማሁህ ነው። በጣም አከብርሃለሁ፣ ግን ፍትሃዊ እንዲሆን አድርገው። በቃ እውነትን ከተናገርክ እኮ እውነት ካለበት የሚቀር የለም እኮ ታውቃለህ አይደለ? ግን ሁሉም ሰው እውነትን ይፈልጋል። ጥይም የፍትሃዊ እኮ ነው የተናገርኩት። ለምሳሌ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ግጥምና ዜማ እነ ዲያቆን መኩሪያ ታውቃለህ አይደለ? እሱን እኮ አንተም ታውቃለህ እኮ ብዙ ነገር ታውቃለህ አንተ፣ እኔም አውቃለሁ እኮ ይሸጣሉ። ስለዚህ ግጥምና ዜማ ገዝተውም ስለሚዘምሩ ነው። እና አሁን ዲያቆን ዮሴፍ ዘማሪ ዮሴፍ ማለት ነው ይሄን ክፍል ሲዘምር በተራራማው አገር በይሁዳ ከተማ ብሎ የሚለውን መጽሐፍ ቅዱስ ያለውን በኤፍሬም ከተማ ብሎታል። አንተም ዛሬ መሰለኝ እንደዚህ አስተዋልከው አሁን ሳሳይ ማለት ነው። ልክ ቅድም መካከል ብሎ የሚለው ቃል በብፁዕ አቡነ ተክለ ሃይማኖት እትም አሁን በእጅ ላይ ባያሳየው 80 አሐዱ ላይ አለ። አንተ ደግሞ በብፁዕ አቡነ ጳውሎስ በታተመው እጅ ላይ እኔም እጅ ላይ ያለ እሱ መጽሐፍ ቅዱስ ቀዩ ቅቤ ያሆነ ያለው ማለት ነው። እነ ዲያቆን ዶክተር ያረጋል አበጋዝ ውስጡ ለቄስ ነው ብሎ ያሉት መጽሐፍ ማለት ነው። በእሱኛው መጽሐፍ ላይ መካከል ብሎ የሚለውን አውጥተውታል። አየህ፣ በመካከል ብሎ የሚለውን አውጥተውታል። እሱ አንተ እጅ ላይ ያለውን እዚህ ደግሞ መካከል ብሎ የሚለው አለ በብፁዕ አቡነ ተክለ ሃይማኖት እጅ ላይ እትም ላይ ያለው። ስለዚህ የአንተ እጅ ላይ ያለው እትም አይደለም እውነተኛ የሚሆኑ ከእሱ በፊት የታተመው በብፁዕ አቡነ ተክለ ሃይማኖት የዛሬ 37 ዓመት የታተመው እሱ ነው ትክክለኛ 37 ዓመት ወይ 47 ዓመት 80 ስንት ነው? ቆይ እንዳልሰሰት እዚህ ስለሚቀዳ 2018 በዛ ላይ ያዘው ሲቀነስ 1980 38 ዓመት። አዎ የዛሬ 38 ዓመት የታተመው እሱኛው ከመታተሙ በፊት እጅ ላይ ያለው ከመታተሙ ከ18 ዓመት በፊት የሚቀድመው ማለት ነው። ከ20 ዓመት በፊት ይሄኛው እጅ ላይ አሁን ያሳየው የብፁዕ አቡነ ተክለ ሃይማኖት እትም
እሱ እጅ ላይ ያለው 80 አሐዱ ከመታተሙ በፊት ይሄኛው ከ20 ዓመት በፊት ነበር። ይሄኛው እጅ ላይ ያለው ደግሞ በብፁዕ አቡነ ባስልዮስ 1946 ነው 47 ላይ 46 ዓመተ ምህረት የታተመው የእሱኛው ቅጂ ነው። ይሄኛው እጅ ላይ ያለው ማለት ነው። በብፁዕ አቡነ ባስልዮስ እና በብፁዕ አቡነ ተክለ ሃይማኖት ዘመን ሁለት ጊዜ ነው ኦርቶዶክስ 80 አሐዱን ያሳተመችው። ከዛ ቀጥላ ለሶስተኛ ጊዜ አሁን እጅ ላይ ያለውን በ2000 ዓመተ ምህረት በሚሊኒየም ማሳተመች አይባልም። በሚሊኒየሙ ጊዜ አበላሸችው እሱ እጅ ላይ ያለው ማለት ነው። ዲያቆን ስዩም ይሰማኝ። ዲያቆን ያረጋል አበጋዝም ብቻ አይደለም እየነገርኩ ያለሁት። ስልክህን ካገኘው አንድ መጽሐፍት ገዝቼ እሰጥሃለሁ። የቅድስት ሥላሴ መንፈሳዊ ኮሌጅ የግሪክ ቋንቋ አዋቂ የሆኑት የቴዎሎጂ መምህር የሆኑት መምህር ጌታቸው ተረፈ የሚባሉቱ የጻፉት አሉ። ተፋልሶ የሚል የጻፉት 2 ቅጽ ያለው መጽሐፍ አለ። መጽሐፉ እዚህ እኔ ጋር መጥቷል። ከዚህ ወደ አንተ አልቀው መጽሐፉን ስለምፈልገው እዛው ግን ባለህበት ብሩክዬ ወይ ዳንዬ ይሰጠዋል። እኔ ገዝቼልህ ማለት ነው። ተፋልሶን አንብበው። መምህር ጌታቸው የቅድስት ሥላሴ መንፈሳዊ ኮሌጅ የግሪክ ቋንቋ መምህር የሆኑት ማለት ነው። ግሪክን እንግዲህ አዲስ ኪዳን ያው እንደምታውቀው ጽርህ ነው፣ ግሪክ ነው። እንዴት መጽሐፍ ቅዱስን እንዳበላሹት የጩኸት የለቅሶ እንባ ነው የሚጮሁት። እሳቸውን ሰምተው ብዙ መምህራን ይህን መጽሐፍ ቅዱስ አንቀበለውም ብለዋል። ይሁን ውስጡን ለቄስ ነው እኮ አለ ዲያቆኑ ያረጋል። ማን ነበር ያልከኝ? አሁን የጻፉት መምህር ጌታቸው ተረፈ የሚባሉ ማለት ነው። መምህር ጌታቸው ተፋልሶ የሚባል መጽሐፍ አላቸው ማለት ነው። በዚህ መጽሐፍት ላይ የተሰራውን ወንጀል ይነግሩሃል ማለት ነው። በቃ ይሰጡሃል። ስልክ ከተለዋወጠን ወይ ብሩክዬ ወይ ዳንዬ ይሰጡሃል። ሁለቱ ገዝተው ይሰጡሃል። የኔ ስጦታ ይሆናል። አንብበው። የትኛውን ትርጉም ይዘህ የዚህን የብፁዕ አቡነ ተክለ ሃይማኖትን ትርጉም ይዘህ ይሄ እጄ ላይ ያለው ማለት ነው። ይህን ትርጉም ይዘህ አንብበው። ከፈለቅም እሱኛውን ትርጉምም የያዝከውን እጅ ላይ ያዝከውን መጽሐፍ እንዳትለቀው። ይህም መጽሐፍ ቅዱስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። እጅ ላይ ያለው ከመታተሙ ከ20 ዓመት በፊት የታተመ ማለት ነው። የተሰራውን ወንጀል ምን ማለት እንደሆነ ያኔ ታየዋለህ ዲያቆንዬ። በነገራችን ላይ አሁን ኤርሚ አንተ እንዳልከው መካከልና ተለይተሽ ትልቅ ዲፈረንስ አለው በመካከል። ይሄ እንዲሆነ ያደረጉት ደግሞ እዚህ በተክለ ሃይማኖት እትም ላይ መካከል ይላል፣ በዛ ደግሞ ተለይተሽ ይላል። አንተ እጅ ላይ ተለይተሽ ነው የሚለው። ሁለቱም የቤተክርስቲያኒቱ መጽሐፍት ነው። አየህ፣ ሁለቱንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናቸው ያሳተሙት። ስለዚህ ቤተክርስቲያኒቱ ህዝቡ እውነቱን እንኳን እንዳያውቅ ልክ ይሁዳ ብሎ የሚለውን በይሁዳ በተራራማው በይሁዳ ከተማ ብሎ ቅዱስ ቃሉ አሁን ቅድም በያዝከው እትም ላይ በዚህ በኔም እጅም ላይ በየትኛውም እትም ላይ የይሁዳ ከተማ ነው። ኤልሳቤጥና ዘካርያስ ካሁኑ ይኖሩ የነበሩት በተራራማው በይሁዳ ከተማ ነው። ምንም ከነገደ ሌዊ እንኳን ቢሆኑ ሌዋውያን ቢሆኑም ይኖሩ የነበሩት የመማፀኛ ከተሞች የሚባሉ አሏቸው። በእስራኤል በኢያሱ ዘመን ርስት ሲያዋርስ ሲሰጥ ማለት ነው። የኤፍሬም ሀገሩ የት ነበረ? ተራራማው ኤፍሬም ነው። የቅዱስ ኤፍሬም እሱ የሶሪያ ነው። ሶሪያ ነው አይደል? እሱ ሶሪያ ነው። ይሄኛው ግን ላሳየህ፣ ቆይ አንዴ ይኸውልህ ጽሁፉን ወንድምነትን ይዞር አድርገው እዛ መልሳለሁ። ዲያቆን ስዩም ይታያል። ይሄ ማፕ ታይም ኦፍ ጃሽዋ ነው። የ12ቱ ነገደ እስራኤል ርስት የወረሱበት ማለት ነው። ርስትን ሲያከፋፍላቸው የሰጠበት ለነገዱ ሲሰጥ ሲያከፋፍል ቦታ የት ቦታ ላይ ለነማን እንደደረሰ በሚታይበት ቦታ ላይ አሁን የሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 49 ላይ ማርያምን በዚያን ወራት ተነስታ ወደ ይሁዳ ከተማ ወደ ተራራማው ሀገር ወደ ይሁዳ ከተማ ብሎ ያለው እና ዘማሪ ቴዎድሮስ ደግሞ በተራራማው ሀገር በኤፍሬም ከተማ ብሎ ያው እንደዋሻው ማለት ነው። እንዴት እንዳሳሳቱት ልንገር። አሁን ይሄ ነገድ ርስት የተሰጠበት ነው። ከዮርዳኖስ ወንዝ ማዶ ለሶስቱ ነገድ ለምናሴ ለጋድና ለዛብሎን ማነው ለሩበን። አሁን እዚህ ጋር ጁዳ የሚለው ይታያል። እስኪ ጁዳ የሚለው ይታያል እዚህ ጋር ቢጫው ጁዳ የሚለው GUDA ጁዳ። ይሄ ለነገደ ይሁዳ የተሰጠ ነው። ስምዖን እዚህ ጋር ቢኖርም ይሄ ለነገደ ይሁዳ የተሰጠ ርስት ነው። ጌታችን ከዚህ ለነገደ ይሁዳ ከተሰጠው
ርስት በቤተልሔም አውራጃ ውስጥ ኤፍራታ በሚባል ቦታ ላይ የተወለደው። ቤተልሔም እንደዚህ ስስባት ትታያለች። እቺ እዚህ ጋር ቤተልሔም የሚለው እዚህ ቤተልሔም ደግሞ በሚባለው አውራጃ ነች። በዚች አውራጃ ውስጥ ደግሞ ቦታዋ ኤፍራታ የምትባል ቦታ አለች። በጣም ጥንጥዬ ምንድር ናት። እዚህ ቤተልሔም አውራጃ ውስጥ እዚህ ጋር አላስቀመጡትም። ኤፍራታ የምትባል ቦታ አለች። ኤፍራታ ላይ ነው የተወለደው ጌታ። የት? በኤፍራታ መንደር በቤተልሔም አውራጃ በይሁዳ ምድር ማለት ነው። አሁን ይሄ ደግሞ እዚህ ጋር መካከል ላይ ይታያል። እዚህ BENJAMIN የሚል ቤንጃሚን ከ12ቱ ከያዕቆብ ልጆች የመጨረሻው የተወለደው ቢንያም የሚባለው ለእሱ ደግሞ ርስት ተደርጎ እዚህ ጋር ተሰጥቷል። እዚህ ጋር የተሆኑ ምን አይነት ከለር እንደሆነ እዚህ ቤንጃሚን የሚለው ማለት ነው። ኤፍሬም የሚለው EPHRAIM ብሎ የሚለው ኤፍሬም የሚለው ይሄኛው ፓርት ነው ማለት ነው። ይሄኛውም ተራራማ ነው፣ ይሄኛውም ተራራማ ነው። እስራኤል ተራራ ነች። አጠቃላይ ተራራማ ይበዛበታል፣ ኮረብታ ተራራማ ይበዛበታል። አሁን ሉቃስ ላይ ስናነብ ወደ ተራራማው ሀገር ወደ ይሁዳ ከተማ ብሎ ሲል ወደዚህ ነው የመጣችው። ማርያም ወደዚህ ነው የመጣችው። ዘማሪው ግን ምን አለ? ወደ ተራራማው ሀገር ወደ ኤፍሬም ከተማ አለ። ወደዚህ አልሄደችም። ኤፍሬም ተጠያቂ መሆን አለበት እኮ ታዲያ። እሱም ብቻ ሳይሆን ህዝቡ ራሱ በሙሉ ተጠያቂ መሆን ነው ያለበት። ራሱ በተለይ አገልጋዮች ወይ ሳንሱር የሚሰሩ ብቻ ያመሆነ ማለት ነው። አሁን ይሄን ለምን ተባረክ እሱ ነው እኮ የምልህ እኮ ያ በቃ እግረ መንገድ እንድናየው ብለን ነው። መካከል ብሎ የሚለውን ቃል አውጥታ ተለይተሽ ብሎ የሚለውን ለምን ጨመረች? በ2000 ላይ እዚህኛው ላይ ዲያቆን የዚህኛው ላይ የብፁዕ አቡነ ተክለ ሃይማኖት ነው፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ከ1946 ከብፁዕ አቡነ ባስሊዮስ ፓትርያርክ እሳቸው በጃንሆይ ዘመን ካተሙት ላይ ቀጥታ የታተመው ነው። ጤናማው ትርጉም የሚባለው መጽሐፍ ይሄኛው ነው። አያው እሱ አሁን እጅ ላይ ያለው ላይ መካከል የሚለውን አውጡት። እዚህ ላይ ግን መካከል አለ። ለምን መሰለ ኤርሚያ፣ አሁን አዝጋየው አንተ መዝሙሩን ያሳሳተው አንዱ ዮሴፍ ነው። ዮሴፍም ወይ የሰማ ይሆናል ወይ ነገር ሊሰማ ይችላል። ዘማሪ ዮሴፍ ቴዎድሮስ ነው። ዮሴፍ ዘማሪ ቴዎድሮስ። ስለዚህ ስለ መዝሙሩ እሱና ይህ መዝሙር ሲወጣ አጀስት አድርገው ያሳለፉት ሰዎች ነው በዚህ ጉዳይ ተጠይቀው መልስ ሊሰጡ የሚገባው። በዚህ መጽሐፍ ቅዱስ ግን ይህንን ለምዕመናን እንዲዳረስ ያደረጉት ያው ሲኖዶሱ ሳይፈቅድ መቼም ይህ መጽሐፍ ቅዱስ ማንም ሰው ሊሸጥም አይገባውም፣ አንድም ሰው ሊተቸውም አይችልም። ይህን መጽሐፍ ቅዱስ ማለት ነው ከምልዓተ ጉባኤው ውጭ ማለት የጌታ ቃል ስለሆነ፣ ስለዚህ ይህንን ምና መዝሙሩን ለማገናኘት እኔ አእምሮዬ ስለማይቀበል ባታገናኘውስ ለማለት ያክል ነው። አመሰግናለሁ። እሺ፣ ግን አንደኛ በእግዚአብሔር ቃል ላይ በቀድሞ ትርጉም የሌለን ቃል አዲስ እንግዳ ነገር አምጥተው ሲጨምሩ አንተም ብትሆን እንደ አገልጋይ ካህን እንደመሆን መጠን ዲያቆንህና ክህነት አለ። ምንም እንኳን መጽሐፉ ይሄኛው አውጥታችሁ ጣሉ የተሳሳተ ነው ብሎ የሚያለት እዛ ደረጃ ባይደርስም ይሄ ግን ለምንድን የተቀየረው ብሎ ግን የመጠየቅ መብት አለ ካህን እንደመሆን መጠን። ሁለቱን ምትም አሁን ይሄ እጅ ላይ ያስከውን የብፁዕ አቡነ ተክለ ሃይማኖት እጅ ላይ እንዳያስከውሉ የብፁዕ አቡነ ጳውሎስን እጅ ላይ እንዳያስከውሉ የብፁዕ አቡነ ተክለ ሃይማኖት አሁን ያሳየውን እጅ ላይ ቢኖር ሄደ ወይ ንስሐ አባትን ወይ መምህራንን ወይ ጳጳሳትን መጠየቅ ትችላለህ። አገልጋይ ነው መጠየቅ አለብን። ለምሳሌ መካከል ብሎ የሚለው ተለይተሽ ብሎ በሚል ለምን የቀየራችሁት ብለህ በላቸው። ማን ነው የነገረህ ብለው ካሉ በቀድሞ የአቡነ ተክለ ሃይማኖት እትም ላይ አይቼዋለሁ። ከፈለጋችሁ ላሳያችሁ በላቸው፣ አሳያቸው። እዛ ቤተክርስቲያን ውስጥ ስላለ መጽሐፉ ማለት ነው። እንደዚህ አይነት ነገር በጣም አደገኛ ትውልድ ገዳይ ነው። ይሄ ብቻ አይደለም። በተለይ በጌታችን በኢየሱስ ክርስቶስ ያው ከአርስታችን እንዳያወጣን ብለን እንጂ በጌታችን በኢየሱስ ክርስቶስ ጉዳይ የተጻፈ ነገር ሁሉ በሙሉ ኢየሱስ ክርስቶስ ለእሱ የተነገረውን እየሰረዙ ያልተባለለትን ይላሉ ሳይሆን ብለዋል። በሱኛው መጽሐፍ ላይ ለምሳሌ ከእናት ቋንቋው ከግሪኩ ላይ የሌለ ከግዕዙም ላይ የሌለን ቃል ሁሉ ጭምር ተጠቅመውታል። አለ መጽሐፉ አጠገብ ነው። የትኛው የ2000 አለ
ማለት በደንብ እንዲያስተውልም ቼክ እንዲያደርግ እንድንረዳውም አንደኛ መቅድሙ ላይ ያለውን ምን ብለው እንደጻፉ ቢመለከተው ብታሳየው፣ በምን መልኩ እንዳስተካከሉት እዚሁ 2000 ላይ ብታሳየው። ሁለተኛ እንግዲህ ስዩም የብሉይ ኪዳን መጽሐፍቶች በምን ቋንቋ ነው የተጻፉት? ወይ የብሉይ ኪዳን መጽሐፍት በምን ቋንቋ ነው የተጻፉት? ከግዕዝ አይደል የተተረጎሙት? አይ የተጻፈው ትርጓሜው ከየት ነው የሚል ሳይሆን የተጻፈው ለመጀመሪያ የብሉይ ኪዳን መጽሐፍት ጸሐፊዎች እነማን ናቸው ነው መልክ ጸሐፊዎቹ። ኤርሚዬን በትልቁ አድርጉት ካሜራ እንዲከፍት። ወንድምነት አንተ አለ አይደለ መጽሐፉ? አይ እኔ ያጠገብ ስለሌለ ነው እንዴ? አንተ ራሱ እሺ፣ እንትና ነው የዲያቆን ትልቁ ላይ አድርጉት። እዛው እሱ ራሱ ያነባዋል፣ እንከታተላለን። እሺ ስዩም የብሉይ ኪዳን መጽሐፍት በምን ቋንቋ ነው የተጻፉት? ኮሜንት ላይ እኮ መጻፍ አይጠበቅባችሁም። ከሱ ጋር እያወራን ስለሆነ በትታገሱ መልካም ነው። ከሱ ጋር እንድንጨርስ በጣም አንዳንድ ሰዎች በተለይ ወንጌል አማኞች እኛ እዚህ እንጠይቃለን፣ እነሱ ታች መልሳሉ። ግን ጥሩ ነው። እሺ በቃ መጽሐፉን አሳየን። በቃ ችግር የለውም። አይ ቲንክ ቢዚ የሆነ ይመስለኛል። ትንሽ እንጠብቀው። እሺ እንደዛ ነው። ምን ነበር ያልከኝ? የብሉይ ኪዳን መጽሐፍት በምን ቋንቋ ተጻፉ ብዬ ነበር የጠየቁት። ኦኬ መጽሐፍቶች እንዴት ተጽፈው እንዴት እየተረጎሙ ከኛ እንደደረሱ ነው። ኦሪጂናል ጽሁፉ በምን ቋንቋ ነው የተጻፈው? በግሪክ ነው በዕብራይስጥ? እንደዚህ ነው የብሉይ ኪዳን ማለት ነው። እንደዚህ ነው ኤርሚ? እሺ በሂብሩ። እሺ የአዲስ ኪዳንስ? ከዕብራይስጥ ወደ ግሪክ፣ ከግሪክ ወደ ግዕዝ፣ ከግዕዝ ወደ አማርኛ ነው የአዲስ እየጠየቀኝ ነው ወይስ እኔ እዚህ ጋር የሆነ ትክክል ላልመልስልህ እችላለሁ? እሺ ምንድነው ልልህ የፈለግኩት ዋናው ሀሳብ፣ ችግር የለውም። የብሉይ ኪዳን መጽሐፍት የዳንኤል 7ቱ ምዕራፍ በአርማይክ፣ ሌላው ደግሞ በሂብሩ ነው የተጻፈው። የዳንኤል 7 ምዕራፎች በአርማይክ ቋንቋ፣ ሌላው ደግሞ በሂብሩ ነው የተጻፈው። የአዲስ ኪዳን ደግሞ በግሪክ ነው። ራሱ መጽሐፉ የግሪኩ መጽሐፍ ወይ የዕብራይስጡ መጽሐፍ እንደዚህ አይልም ካለ ከመጀመሪያው ከጸሐፊዎቹ የተለየ ሀሳብ ይዟል ማለት ነው አይደል? መጽሐፉ ለምሳሌ ጳውሎስ መልእክታቶቹን ሲጽፍ በግሪክ ቋንቋ ከጻፈ ይሄ አንተ ያዝከው መጽሐፍ ህዳጉ ላይ በግሪኩ እንደዚህ የሚል የለም ካለ ከመጀመሪያው ጽሕፈት የተለየ ሀሳብ ይዟል ማለት ነው አይደል? መጽሐፉ ሲተረጎም ስናነብ ነው የምናውቀው። ግሪኩንም ስናነብ ይሄኛውንም ስናነብ ነው የምናውቀው። ራሱ አንተ ያዝከው መጽሐፍ ነው የምልህ ህዳጉ ላይ በግሪኩ እንደዚህ የሚል የለም፣ በዕብራይስጡ እንደዚህ የሚል የለም ካለ ከመጀመሪያው ጽሕፈት የተለየ ሀሳብ ይዟል ማለት ነው አይደል? መጽሐፉ ወይ ኦሪጂናል ከሆነው ጽሑፍ የተለየ ሀሳብ ይዟል እንደማለት ነው። ኦኬ አንዴ ድገምልኝ፣ ግልጽ እየሆነልኝ አይደለም። ካሜራውን ክፈተው አንዴ፣ መጽሐፉን ክፈተውና ላሳይክ። ኦኬ እሺ፣ ካሜራው ጠብቀኝ አንዴ። ምንድን ነው? እሺ ለምሳሌ እዚህ ህዳጉ ጋር ምን ይላል? ከታች ህዳጉ ስር ምን የሚል ቃል አለ? የተስማሙበትን የከበረውን ዋጋዬን በግምጃ ቤት ውስጥ አኑረው ይላል እኮ። ወደዚህ አጠጋ አድርገውና ምን ይላል? ከመጀመሪያው ጀምሮ አንብቡ። ይኸውልህ እኮ አንብቡ። የተስማሙበትን የከበረውን ዋጋዬን በግምጃ ቤት። አሁን ይሄ ማቴዎስ ላይ ነው። ዕብራውያን
ዕብራውያን። እሺ በግምጃ ቤት ውስጥ አኑረው ይላል። በግምጃ ቤት ውስጥ አኑረው ይላል አይደል? እሺ ሌላ ክፍል ላይ ሌላ አንድ ክፍል ላይ ክፈት። ዝም ብለህ አንድ ክፍል ላይ ሌላ ክፍል። እሺ እንዲያውም ስለ ርዕሳችን ላውራሽ። ግዕዙ ይላል፣ በግሪኩ ይላል። በግሪኩ ይሄንን አለሽ። እሺ አሁን ለምሳሌ ደስ ያለሽ የሚለው በግሪኩ ደስ ያለሽ የሚለው በግሪኩ እና በአንዳንድ የግዕዝ ዘር የለም ይላል። አዮ ደስ ያለሽ የሚለው ቃል እኛ ያስገባነው ነው እንጂ በግሪኩም ሆነ በአንዳንድ የግዕዝ ዘር ውስጥ የለም የሚል ሐሳብ አለው። ሶ በግሪክ ይሄ ቃል ከሌለ ደስ ያለሽ የሚለውን እኛንን ያስገባንበት እያሉ ነው ያሉት አይደል ጸሐፊዎቹ፣ ወይ ደግሞ ኦርቶዶክስ ተዋሕዶ በሁለት ሽትም ላይ እኛ ጨመርንበት በግሪኩ ይሄ ቃል የለም እያለች ነው አይደል? ኤርሚ የምለው እኔ እሱ ጋር ስለምግባባ ነው። ብሩኬ አንዳንዴ ማለት ወይም አሁን ኤርሚ እሱ እንደዚህ የሚለው እኮ ማለት በመጽሐፍ ቅዱስ እኮ እየተስማማ አይደለም እኮ ብሩኬ ማለት አልገባኝም። ብሩኬ ሳይሆን ስዩምዬ፣ ብሩኬም በጣም እዚህ ያሉ ወንድሞች በጣም ከእኔ በላይ የምትወዳቸው ወንድሞች ናቸው። ልብ በል። አይ እሱ እኮ በመጽሐፍ ቅዱስ ልክ አይደለም ልክ ነው እያለኝ እኮ ነው አሁን ያለው እኮ ልክ ነው እኮ አሁን ታውቃለህ፣ ቤተክርስቲያኒቱ ብሉይ ኪዳንን በተመለከተ በዕብራይስጥ፣ አዲስ ኪዳንን በተመለከተ በጽርዕ በግሪክ ብላ አስተምራናለች። ይህ ማንም ሰው ያውቃል። ስለ መጽሐፍ ቅዱስ በተለይ በሰንበት ትምህርት ቤት የገባ ወይ ደግሞ ዲያቆናት እንኳን ብንሆን እንደኔና እንዳንተ ይህንን የማያውቅ የለም። እንደው የማያውቁ ካሉ ነው በጣም ጥቂቶች የተወሰኑ ሊሆኑ ይችላሉ። ኦኬ። ስለዚህ አሁን በግሪኩም ላይ በግዕዙም ላይ ከሌለ ግሪኩ እናት ቋንቋው ነው። አዲስ ኪዳን በተመለከተ ከግሪኩ ወደ ግዕዝ ነው የተረኮመችው ማለት ነው። ግዕዙም ላይ ደግሞ የለም ደስ ያለሽ ብሎ የሚል የለም። እናት ቋንቋውም ላይ የለም። ግልባጩ ግዕዝም ላይ የለም። አማርኛው ላይ 2000 ላይ ሳይሆን አንተ ከያዝከው ላይም እኮ አለ እኮ ይሄ። አይ እንደዛ አይልም። ደስ ያለሽ አይደለም ብሎ የሚለው ደስ ይበልሽ ነው። እስኪ አንተን አውጣው እና ቆይ። ስለዚህ ወንድሜ አሁን ወይ ብሩኬ አንተን አውጣው፣ የያዛችሁትን አውጣው። በመጽሐፍ ቅዱስም እናንተ እንደምትሉት እኮ መጽሐፍ ቅዱስም እኮ እየከሰሳችሁት ነው መሰለኝ። አላውቅም እንደዚህ አይነት ነገር እኛ አይደለንም። ቤተክርስቲያኒቱ ስዩምዬ አንድ ቀን ይገባሃል። ቤተክርስቲያኒቱ እሱ ያስከው መጽሐፍት ላይ በዘመናት ታሪክ አድርጋ የማታውቀውን ስህተትና ወንጀል የፈጸመችው እሱ መጽሐፍ ቅዱስ ላይ። ይህንን ዝም ብለን አይደለም የምንነግርህ። 1 2 3 ቃላቶች ስላገኘን አይደለም የምንነግርህ። አሁን ማሳየቱን ብንቀጥል እኔ ጋር እኩለ ሌሊት ደርሷል። ነግቶብኝ ቀኑን ሁሉ ጭምር አንጨርሰውም። ሳምንታት ሁሉ ማለት ነው። በመጽሐፍት ውስጥ የተጻፈውን ማለት ነው ብናሳይ ሁለቱን የአቡነ ተክለ ሃይማኖትንና አሁን እጅ ላይ ያለውን ትርጉሙ የሁለቱን ትርጉም እያነጻጸርክ ብታይ ሁለቱም የቤተክርስቲያኒቱ መጽሐፍት ነው። በሁለት ፓትርያርክ የተጻፈ በእነሱ ፕትርክና ዘመን የተጻፈ ማለት ነው። ግን ከዋናው ቃላት ላይ ከ80 ምንድነው ከግሪኩና ከግዕዙ ላይ የማይገኝ ከግሪኩም ላይ ከዕብራይስጡም ላይ የማይገኝ እዚህ አሁን አንተ ያስከው ላይ አንድ ማዕት አለ። ይሄ አሁን አንተ ያስከው መጽሐፍ እኔም እጅ ላይ አለ፣ ብርኬም እጅ ላይ አለ፣ ዳንዬም እጅ ላይ አለ አይደል? ዳንዬም አለ አይደል? አንተ ጋር አዎ አለ አለ። እሺ እና የትኛውን እናንተ አሁን እንደው ትናንት ወንጌላማዊን አማንያንን ብለኛል። ያው እስከዛሬ እኔ መናፍቅም ፕሮቴስታንት ምንም እያልን ወንጌላማዊን ነን ብለኛል። የትኛውን መጽሐፍ ቅዱስ ነው እናንተ የምትከተሉት? እኛ በንጉሱ በጃንሆይ ዘመን የታተመው በ1954 66 ተብሎ የተባለው ነው። አሁን ይሄ ቀደም ያሳየው ብፁዕ አቡነ ተክለ ሃይማኖት 80 ወአሐዱ የተባለው ላይ ዲትሮካኖኒካል የሚባል የብሉይ ኪዳን ተጨማሪ መጽሐፍት አለ። እሱ ሳይገባ ሌላውን እንቀበለዋለን። የአዲስ ኪዳን የብሉይ ኪዳን ነው። የ80 አሐዱ ላይ ያለውን ቅድም ያሳየውን ማለት ነው። የብፁዕ አቡነ ተክለ ሃይማኖት እትሙንም አንተ አሁን እትሙንም የራስ እትምም የእናንተ የታተመበት ዘመንም ስላለ በኃይለ ሥላሴ የታተመውን ነው
በ1879 በኃይለ ሥላሴ ዘመነ መንግስት የታተመው ነው። አሁን አብዛኛው በወንጌላውያን የምንጠቀሙ። ኦኬ፣ እሱን ነው እንጂ ሌላ መጽሐፍ ቅዱስ በማንኛውም ጊዜ ቢታተም አትፈልጉም? ኖ ይታተም፣ ችግር የለም። እኛም ከዛ በኋላ አሁን አዲሱ መደበኛ ትርጉም የሚባል በኤንአይቪ አዲሱ መደበኛ ትርጉም ማለት በዓለም አቀፍ ኢንተርናሽናል ባይብል ሶሳይቲ የታተመ አለ እና እሱንም እንቀበላለን። ግን ከዋናው ከዕብራይስጡና ከሰባ ሊቃናት ተብሎ የሚባል አይደነ ታውቀው ከሆነ ሴፕተዋጀንት የሚባለው ከእሱ ትርጉም ጋር የተገናኘ ነው ተብሎ የሚባል አለ። ግን ዋናውን የመጽሐፍ ቅዱስን መሰረታዊ ቋንቋ ግዕዙና ዕብራይስጡ የሚናገረውን ዋናውን ዘር ሳይለቅ የተተረጎመውን ነው የምንቀበለው። እኛ 66 ነው የምንቀበላቸው አጠቃላይ መጽሐፍቶች ቁጥር ከብሉይ ኪዳን 39 ከአዲስ ኪዳን 27። ኦርቶዶክስ እነዚህን በሙሉ እንዳለ ትቀበላለች። እኛ የምንቀበለውን ትቀበልና በላዩ ላይ ግን የምትጨምረዋለን። ካቶሊክም እንደዚሁ እኛ የምንቀበለውን ትቀበላለች፣ በላዩ ላይ ግን የምትጨምረዋለን። እና አሁን ብሩኬ የሚልህን ብትሰማው ስይምዬ እኔ ጋር እኩለ ሌሊትም ስለሆነ ስለደከመኝም ልተኛም ስለሆነ እዚህ ወንድሞቼ የሚያወሩትን ብትሰማቸው በመረጃና በማስረጃ ስለሚያወሩ ታየዋለህ። በቃ ትውልድ አንተም ታየዋለህ። ሄዳ አባቶችንም ልጠይቅ ብለህ ብትል ደርዝ ያለው ነገር የምትናገረው መረጃ ያለው ማለት በማንም ትውልድ ፊት የምታፍርበትን ነገር አናሳይህም። መረጃም ቢሆን ተሳስቷል ብለህ እንኳን ለማለት ይሄው እዚህ ጋር እንደዚህ ተብሎ ተጽፏል በቀድሞ ትርጉም ላይ፣ አሁን ደግሞ እንደዚህ ተብሎ ተጽፏል። ለምንድን ነው ይሄ የተቀየረው? እናት ቋንቋው ላይ የለም። ሲጀምር ግሪኩ ላይ መኖር ነበረበት። ግሪኩ ላይ ከሌለ ግዕዙ ላይ መኖር ነበረበት። ከግሪኩም ከግዕዙም የሌለውን እንዴት ላይ ልጽፉ ቻላችሁ ብለህ ጥያቄ መጠየቅ ቻሌንጅ ማቅረብ ትችላለህ አባቶች ማለት ነው። እና ይሄን ነው ብዬ የምልህ። ቴንኪው። እሺ፣ አመሰግናለሁ ኤርሚዬ። ያው አንተም ስለደከመ አረፍ በል። እኔም ያንኛውን መጽሐፍ ቅዱስ ከማገኝበት አገኘዋለሁ። ያው ከተማ ውስጥም ስላለው የትም ፈልጌ እሱን እገዛለሁ። ሌላ ደግሞ ኦርቶዶክስ እህት ወንድሞቼ እኔ እዚህ ጋር የሁለቱንም ልዩነትም ለማየት ለመማማርም የኛንም ለእነሱ ለመናገር የእነሱንም ደግሞ ምንድን ነው የሚሉትን ለመስማት ነው እንጂ እኔ የሆነ የቤተክርስቲያን ወክዬ እዚህ ጋር የተቀመጥኩ ሰው እንዳልሆንኩኝ ልታውቁልኝ ይገባል። ኤርሚ አንተም ተኛ፣ እኔም መጽሐፌን ገዝቼ ቡሩኬ ደግሞ ነገ ሌላ ቀን እናወራለን። ዳንዬ አመሰግናለሁ። ሁለቱ ዳጊም ዳኒም ቤኪ ያው ይሳደባል ቤኪ ግን ቢሆንም ሰላም ይብዛልኝ። ሌላ ጊዜ ይገባለሁ ተመልሼ። አመሰግናችኋለሁ። ስዩምዬ ስጦታ እነኛም መጽሐፍቶ የሰጠህ የመምህር ጌታቸውን ትቀበላለህ? እንደዋወል ፈቃደኛ እንዴ? እቀበላለሁ፣ ምንም ችግር የለውም። ምክንያቱም ቅድም እንዳልኩ ነው፣ አንድ ቴዎድሮስ ቢሳሳት እኔ ከኦርቶዶክስነት የሚቀንሰኝ ነገር የለም። ዋናው ነገር የኔ ዓላማዬ ምንድን ነው የሚለውን ዓላማዬን ጠንቅቄ ማቅ ስለሆንኩኝ በጣም ነው እቀበላለሁ መጽሐፎቹ። በቃ እሳቸው የኦርቶዶክስ መምህር ናቸው። የጻፉትን ይሰጡሃል። ስልክህን ጻፍልኝ፣ እደውልልሃለሁ፣ አገናኝሃለሁ ከወንድሞች ጋር። ችግር የለውም። የኦርቶዶክስ መጽሐፍ ናቸው፣ መምህር ናቸው። እቀበልሃለሁ፣ አነበውና እንዴት እንደጻፉ ተጠይቃቸዋለሁ። ያለውን ነገር አንተ ጋርም እናወራለን። ምን ችግር አለ? ቴንኪው ወንድሜ። ማዶ ለማዶ ድንጋይ በመወራወር የሚመጣ ነገር የለም። ገብቶሃል? በማወቅ ነው የሚሆነው እንጂ አንተ ኦርቶዶክስ የተቸ እኔ እንደዚህ ጴንጤዎች እንደዚህ ናቸው፣ ፕሮቴስታንት ወንጌላውያን እኔ ወንድሞች ናቸው። በጣም ነው የምወዳችሁ። ቀረብ ብዬ ዝቅ ብዬ የምችለውን እየነገርኳችሁ የምትችሉትን እየነገራችሁኝ መስማት እፈልጋለሁ። እኔ እናንተንም አልጠላችሁም። በጣም ነው የምወዳችሁ ከምላችሁ በላይ ማለት ነው። እንዲሁም ካላችሁ ውስጥ ትግላችሁን ጥረታችሁን እወደዋለሁ። ምክንያቱም ቅድም አሁን የት አመጣኸው ይህንን መዝሙር ተብሎ ቴዎድሮስ ያልተጠየቀበት ምክንያትም ሊያስጠይቀው ይገባል። ለምን ዝም ማለት የለባትም። የኛ ቤተክርስቲያን ኩላዊት ጥንታዊት እንደመሆኗም ማለት ነው። የእናንተ መነሳት የእናንተ መጠንከር ቤተክርስቲያኗንም ያጠነክራል። እኔ ሌላ ጥላቻ ምናምን የለኝም። በጣም ነው የማከብራችሁ የምወዳችሁ። መጽሐፉን ደግሞ ስጠኝ፣ ማን እንደጻፈው ተከታትለን እናያለን። ከዛ ከሰውየው ይቅርታ ወይ ከሰዎቹም ያለውን ነገር ማጥናት እችላለሁ። አመሰግናለሁ። በተረፈ እግዚአብሔር ያክብርልን። ቴንኪዩ ዲያቆንዬ። እሺ ቻው። እሺ ጌታ ይባርክ። እንዲህ አይነትም ጨዋ ወንድሞች አሉና ደስ ይላል። ዲያቆን ሆኖ እንዴት እንደወደድኩት ልነግርህ አልችልም።
ምን አይነት ቤተሰብ እንዳሳደገው በቃ በእውነት ዘር ትውልዱ ይባረክ። ዲያቆን ስዩምን ያሳደጉ እናት ያሳደጉ አባት በቃ ልጅን ማሳደግ እንደዚህ ነው። አየህ በምን አይነት ስነ ምግባር እንዳደገ ያሳየህና ከኔ ጋር ደግሞ በጣም ነው የተግባባ ነው። እግዚአብሔር ይባረክ። ቴንኪው ዳንዬ። እሺ ጸጋ ይብዛላችሁ፣ ተባረኩ። እስቲ ሼሩን ሪፍሬሽ አድርጉት፣ እንደ አዲስ ሼር ይደረግ፣ በደንብ ሼር ይደረግ፣ ታብታብ ይደረግ። አብረን እናገለግላለን፣ ጌታ ይረዳናል። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ያነሳነው ሀሳብ በጣም ሰፊ ነው፣ በደንብ መሄድ አለብን። ሳምሪ ሰላም፣ ከየት ቤተ እምነት ይሆን? ሰላም ይብዛላችሁ። እሺ በጌታ ነሽ? አዎ በጌታ ነኝ። ውጭ ሆኜ መስማት እችላለሁ። ከቅድም ደግሞ ደስ ብሎኝ እየሰማሁ ነበር። ሳምሪ ጸጋ ይብዛልሽ፣ ተባረኪልኝ። እሺ ቢኒያም ሰላም። ሰላም፣ እንዴት ነህ? እግዚአብሔር ይመስገን አለን። ከየት ቤተ እምነት? ከኦርቶዶክስ። እሺ እንኳን ደህና መጣ። እኔም በጌታ ነህ ብለህ ለምን አልጠየቀኝም? ከየት ነህ? ያው ሀሳብ ከየት እንደሆንክ ቤተክርስቲያንን እየጠየቅኩ ነው ያለሁት። ከየት ቤተ እምነት ነህ እያልኩኝ ነው ያለሁት። ከኦርቶዶክስ አልክ? ከኦርቶዶክስ አልኩ፣ ግን እኔን በጌታ ነህ ብለህ ለምን አልጠየቀኝም ያልኩህ። ኦርቶዶክስ በጌታ ናት ብዬ ስለማላምን ነው አሁን ላይ ያለችው ኦርቶዶክስ። እርግጠኛ ነህ? አሁን ላይ ያለችው ኦርቶዶክስ አምናለሁ። እኔም አንተን እንደዛው ነው የማስበው። አረ እሺ እናያለን። እስቲ አሁን የትኛው በጌታ መሆኑ አለመሆኑን እናያለን። ለምሳሌ ቤተክርስቲያናችሁ ውስጥ ማርያም ከፈጣሪ በታች ከፍጡራን በላይ ናት ተብሎ ይታመናል። ከፍጡራን በታች ከፈጣሪ በታች ከፍጡራን በላይ ከፈጣሪ በታች ናት ተብሎ ይታመናል። እና መጽሐፍ ቅዱሳዊ ነው ብለህ ታምናለህ? አዎ አለን። እሺ ጥሩ። ዳግሻዬ አለ? ድምፅን አልሰማንም። የምትችል ከሆነ ያለበት ታይም አሩ ነው። እሺ ብሩኬ ተቀበለው። አንዴ ብሩኬ ያለ መጀመሪያ ስነ ምግባራችሁ ራሱ አይመጥንም እናንተ አለውኝ ዳኒ። እሺ እስቲ ተቀበለው ብራዘር። ሄደ እኮ ስነ ምግባራችሁ አይመጥንም ብሎ ሄደ። የዳኒ ስነ ምግባር እኮ በጣም ብዙ እንዲናገሩ አያደርጋቸውም። አይ ወንድማችን ኤርሚ ሰላም ብያለሁ። እንዴት ነህ? ሰላም አለን። ኤርሚ ያሳበበና? አዎ በጣም ጥሩ። እኛ እኮ እናንተን እያየን ነው ወደ ወንጌል የመጣን፣ ግን እናንተ ጋር መግባት በጣም ከባድ ነው። አላወኩም። ከየት ነው የመጣው? ሲሳይ ነኝ። በግጥም ወንጌል ማነበው። አላወኩም ወንድማችን። ፎሎ አድርገኝና ውስጥ ታገኘኛለህ። ቪዲዮዎቼ ቫይራል የወጡ ስለሆኑ ሲጀመር ታገኛለህ። አይተህ ሰኒ ቤት ምናምን አንዳንዴ እሄዳለሁ። ይሰማሃል? አዎ አንዴ ከፈለገ ጋር ውይይት አላደረግንም? አንተ እዛ ላይ አላውቅም። ኤፍሬም በቅርብ ከአንተ ቤት ገብቶ ከሆነች ዶክተር ጋር አውርቷል አይደል? ወንድም ኤፍሬም ባለ ጊዜ። አዎ ኤፍሬም ባለ ጊዜ። በቃ የዛን ጊዜ እሱ ልጅ ነው ጎበዝ። እሱ ልጅ ነው። ኦኬ እንኳን ደህና መጣ። ስላላወቅኩ ነው። እሺ ቴንኪው። መገናኘት እንችላለን። ኦኬ አሁን በጌታ ነህ? አዎ። ንስሐ ገብተሃል? በቸርች እየተማርክ ነው? አዎ ተምሬ ጥምቀት ወስጃለሁ። ያው ይቀረኛል፣ ሙሉ ለሙሉ አውቄያለሁ ሳይሆን ትምህርቶችን መከታተል ስለመፈለግ ነው። የት ቤተክርስቲያን ነው?
የተቀባ ቃለ ሕይወት ወሎ ሰፈር። አዎ የተቀባ እግዚአብሔር ቃል። በቃ ያው ፎሎ አድርጌያለሁ። ታውቀዋለህ አይደል? ፓስተር አዲስ ነው አይደል? ማነው ፓስተር ቴዲ ነው አይደል ያለው እዛ? ቴዲ ነው ያስተማሩኝ። ያሬድና እንትና ናቸው፣ ያሬድና ዘላለም። እሺ በቃ ፓስተር ቴዲ አዲስን ኤርሚያስ ተናገር እውነቱን ብለህ ብጥለው ወንጌላዊ ያቀኛል እና እደውልልሃለሁ፣ በውስጥ አወራለሁ። በርታ፣ መጽሐፍ ቅዱስንም በግልህ አንብብ፣ ቤተክርስቲያኑ ውስጥም የሚሰጠውን ትምህርት ተከታተል። አሁን ፎሎ ስላረኩ በምትመጣ ሰዓት እቀበልሃለሁ። በርታ ወንድማችን። ስንት ወር ሆነ ጌታን ከተቀበልክ? አንድ 5 ወር ከምናምን፣ ኦልሬዲ 6 ወር አይበልጥም። እንዴት ጌታ ልትቀበል ቻልክ? እስኪ በ2 ደቂቃ ውስጥ መስከርልኝ እና ወደ ላሩ እንሄዳለን። መጀመሪያ ጥያቄ ነው የተፈጠረብኝ። ምን ሰምተህ? ቅዱሳን ፍጡር ከሆኑ ከሞቱ በኋላ የማደርግላቸውን ጸሎት እንደማይሰሙኝ ጥያቄ ፈጠረብኝ። ከዛ ጥያቄዎቹን በቪዲዮ ነበር መጠየቅ የጀመርኩት። በጣም ቫይራል የሆኑ ነበረ ጥያቄዎቹ። አንድም ምላሽ ሊመጡ አልመጡም። ራሴም አንዳንድ መጽሐፍ ቅዱስ ቦታዎችን ማየት ጀመርኩኝ። እኔ ብቻ ነኝ ከቤቱ የወጣሁት። ቤተሰብ እንዳለ ተከታይ ነው። ጥያቄ ተፈጥሮብኝ መክብብ ምዕራፍ 9 ቁጥር 4 ላይ አንዴ እንደ ድንገት ነው ገብቼ ያነበብኩትና እኔ በራሴ የሰጠው ትርጉም ምንድነው? ከፀሐይ በታች ለሚፈጠረው ነገር ምንም ዕጣ ፈንታ የላቸውም ይላል ሙታንና እኔ የወሰድኩት ምንድነው? እሱን የተረጎምኩት ስህተትም ከሆነ ታርሙኛላችሁ። የሞቱ ቅዱሳን ከፀሐይ በታች ላለው ነገር ምንም ድርሻ እንዳሌላቸው ነው የተረዳሁት። መክብብ ምዕራፍ 9 ቁጥር 4 ላይ ያለውም ማለት ነው። ልክ ነኝ ኤርሚ? ያ ልክ ነኝ አይደለ? ሰዎች ከሞቱ በኋላ በዚህ ፕላኔት ላይ ስለሚሰራው ነገር ጻድቃንም ቢሆኑም እንኳን የሚያውቁት ነገር የለም። ከዛ ተነሳው መጀመሪያም እነ ትዝታው እነ ዘርፌ እንዳንተ አይነት እነ ቅዱስ እከታተላቸው ነበር። ባይዘዌ እነሱም መከታተል በጣም ጥቅም አለው። ብዙ ሰዎች አሁን አስቀድሞ የጥላቻ የስድብ ነው የሚጽፉትና ግን እዛ ቦታ ቁጭ ብሎ ረጋ ብሎ መስማት በእውነት እኔ መመረጥ ነው ብዬ ነው ያሰብኩት። ምክንያቱም በጣም አደገኛ ልጅ ነበርኩኝ፣ ሰውም አልሰማ ልጅ ነበርኩኝ። በቃ አጠገቤ መጥተህ ኢየሱስ ካል ከአንተ ስለ ሃይማኖት አታንሳብኝ እዚህ ጋር ነው የምለው። ምንም ማቃት መረጃ አልነበረችኝ። በኋላ ላይ ግን ብዙ ሰዎች ሲያርፉ ዳንኤልስ ጋር አልመጣህም? ይሄ የሚስቀው ወንድም ጋር እዚህ ትልቁ ላይ ያለው ናልከኝ ምን እምነት? አይ ዳንኤል ጋር አልመጣህም ወይ ያልኩት ነው። ሲሳይን ዳኒ ጋር አንዴ ሰላም ብዬ ወጥቻለሁ። ትላንት ማታም በአካል አግኝቼው ነበር። ያው እፍታ ነው፣ ስልክ እያወራን ያለፈኝ አይደለ? ዳኒ ማታ ሰላም እወዳለሁ ብዬ ነበር። አላወኩም። ሲሲዬ ስልክ እያወራ ነበረ። ቦታውን ቶ የተያየንበት ቦታ ቶ ለሚዲያ ስል እንትን ነውና የርክ ነበር። አንተ ስልክ እያወራህና ሰላም ብዬ ነበር። በጣም ወዳለሁ ምናምን ወንድሜ ብዬ ነበርና ያው ስልክ ላይ ስላልነበርክ ረጋ ብለን አላወራንም። ያቺ ቦታ ማታ ያልኳት ቦታ ስራ ላይ ሆኜ ያናገርኩ ያቺ ቦታ እኔ እዛ ነው የምታገኘኝ። ኦልሬዲ አሁን በጣም ለውጥ አለው ኤርሚ። ምን አለ መሰለህ በፊት አሁን ሰው ሲሞት እንዴት እንደምደነግጥ በቃ ራሴ ነገ ሟች ነኝ እያልኩ በቃ ሰውነቴ ሁሉ እንቀጠቀጣል። አሁን ግን በሞቱ እንኳን ፍርሃት የለብኝም። ምንድነው አሁን ለምሳሌ ኢትዮጵያ በኑሮ ውድነት ሰው ይጠላታል፣ ስዊዘርላንድን ግን ይወዳታል የኢትዮጵያ ሕዝብና ከኢትዮጵያ ወደ ስዊዘርላንድ አንዱ ልውሰድ ብትለው ፌንት ነው ይበላው በደስታ። ልክ እንደዛው ነው። እኔ አሁን ከሞትኩኝ ከጎጂው ሀገር ወደ ማነው በቃ ከጨቋኝ ሀገር ወይም ደግሞ በኑሮ ከሚጨቁና ሀገር ወደ ዘላለም ደስታ እንደምትሄድ ውስጤ ስላመነ በጣም ደስተኛ ያለው በጣም ቢግ ዲፍረንስ በእውነት በፊቱ ነው። አሁን ምንድነው ኤርሚ በመጨረሻ የምነግርህ ድሮ ስሳደብ አይኔ የለኝም፣ ስድብ ፋብሪካ ነበርኩ። አሁን ግን ያየሁት ሁሉ እኔ እየቸገረኝ ያየሁት ሁሉ መኪና የሚነዳው ሰው ያሳዝነኛል። እኔ አንድ ብር የለኝም፣ መኪና የሚነዳው ሰው ያሳዝነኛል። የእግዚአብሔርን ቃል ያውቃሉ፣ ጌታውን ተቀብሎ እንደዚህ አይነት ጭንቀቶች ናቸው አሁን እኔ ላይ እየመጡ ያሉት እንጂ ለራሴ ምንም የምጨነቀው ነገር የለም። ይሄ ትልቅ ለውጥ፣ ይሄ
መንፈስ ቅዱስ ሲያገኝህ የምታደርገው ነገር ነው። ራስን አሳልፈ ለሰው እስከ መስጠት የምትደርሰው ያ ማለት ያው የክርስቶስ ባህሪ እየወረስኩ ነው ማለት ነው። እና በእውነቴን ነው የምላችሁ እኔ በጣም ተመችቶኛል፣ ግን ወንጌል ይቀረኛል ገና። እስካሁን እኔ ላዩን በገባኝ መሰረት ነው ግጥሞችንም መልእክቶችንም ዝም ብዬ ስናገር የነበረው። አሁን ደግሞ ረገጥ አድርጌ በየቦታው እየገባው ወንጌልን መማር ስላለብኝ በጭቅጭቆች መሀል እውነቶች ስለሚገኙ ከዛም ስለተገኘው እኔ በጣም ወዳችኋለሁ። ኤርሚ ሁላችሁንም፣ ዳጊ ያቀኛል። ቤኪ አበብ ጋም አንድ ቀን ገብቼ ሰላም ብያቸው ወጥቻለሁ። ነግሬዋለሁ ስንት ወሬ እንደሆነ ከተቀበልኩኝ፣ ግን ትምህርት ያስፈልገኛልና እናንተ ጋር ስመጣ እንድታስገቡኝ ነው። ተባረኩልኝ። ወዳችኋለሁ። በብዙ ይጨምርላችሁ፣ ከዚህ በላይ ማራኪዎች ያርጋችሁ። ወንድማችን ሲሳይ ስለተዋወቁ እኔም ደስ ብሎኛል። ጌታ እግዚአብሔር ይባርክ። እንግዲህ ቤተክርስቲያን ስላለህ እውነተኛ ትምህርት በዛው ባለህበት የተቀባይ እግዚአብሔር ቃል ቤተክርስቲያን ፓስተር ቴዲ በሚመራው በዛ መንፈሳዊ የሆነውን ጤናማውን ትምህርት በዛ ታገኛለህ። አንድ ሁለተኛ እዚህ ዳንዬ ቤት ወይ ቤካስ ከፍት ወይ ዳጊ እኔ ወይ ብሩኬ ስንከፍት በወንጌል የሚያምኑ ወንድሞችና እህቶች በሚከፍቱ ሰዓት ላይ አሁን አንተ ማድረግ ያለብህ ልክ እንደነ ኤፊ አይነት እንደነ ዶክተር ሻውን ፓስተር ታሪ በጣም ብዙዎች አሉ። ማድረግ ያለብህ አሁን አንተ ከማንም ጋራ በመጽሐፍ ቅዱስ ጉዳይ መከራከር መወያየት የለብህም። ቢያንስ የእግዚአብሔር ቃል እውቀት በደንብ እንዲኖርህ ያስፈልጋል። አንተም አሁን አውቀዋል፣ የተወሰነ ነው እውቀቱ ያለ። ገና አዲስ ክርስቲያን ነህ፣ እየተማርክ ነው። የውሃ ጥምቀት ተጠምቀሃል። እናስተምርሃለን፣ እንጸልይልሃለንም። አሁን አንተ በእንደዚህ አይነት ወንድሞች ባሉበት ቤት በዚሁ በወንድሞች መካከል አሁን እኛ ወንድሞች ወገኖች ነን። ስለአንተ ነገር ይመለከተናል፣ ያገባናል። ስለዚህ እንደዚህ ቤት በሚከፍቱ ሰዓት ላይ ከፈለክ ምታች ሆነህ አንዳንዴ እንግዳ ቦታ እንዳይዝብን እታችም ሆነ መስማት፣ ቦታም ጋር እንደዚህ ከላይ ገብተህ መስማት መማር ነው ያለብህ እና ቤተክርስቲያን እንዳትቀር የእሁድ ፕሮግራም የትምህርት ጊዜ እዛ እንዳትቀር። የመጽሐፍ ቅዱስ ጥናት በቤተክርስቲያን ውስጥ አለ፣ እዛም እንዳትቀር አጥና። ወይ ደግሞ ለምሳሌ አካባቢህን የግድ መናገር የለብህም፣ በውስጥ ተደዋውለን ለቸርች እዛ ቤት ለቸርቹ ይቀርብ ከሆነ ካልሆነም ደግሞ ጤናማ የተባሉ አብያተ ክርስቲያናት የኛዎቹ ወንጌላውያን ማለት ለምሳሌ እንደነ ምስርት ክርስቶስ እንደነ ቃለ ሕይወት እንደነ ሙሉ ወንጌል እንደነ አማኑኤል ህብረት የሚባሉ ቤተክርስቲያን በቅርብ ካሉ እነሱም ጋር ፕሮግራም ካለ የግድ የተቀባይ እግዚአብሔር ቃል ብቻ አይደለም ሄድ ያለብህ። በሌላ ቀን ለምሳሌ እሑድ አምልኮ እዛ የተቀባ ከሄድክ ለምሳሌ ሮብ ሙሉ ወንጌል የመጽሐፍ ቅዱስ ትምህርት ቢኖር ወይ የሆነ መንፈሳዊ ህብረት ቢኖር ሄደ መካፈል ትችላለህ። ያም ወገኖች ናቸው፣ ወንድሞቻችን እህቶቻችን ናቸው። እና ማስታወሻ ደብተርህን ይዘህ መጽሐፍ ቅዱስህን ይዘህ ስክሪፕቶ ይዘህ በሚማር ልብ ድሮ ትምህርት ቤት ስንሄድ እንደምንሄደው በቅን ልብ በእግዚአብሔር ፊት እየጸለህ ከክፉ ባልንጀሮች እንደዚህ ወደ ኃጢአት፣ ወደ ዓለም፣ ወደ አይን አምሮት፣ ወደ ስጋ ፍቃድ ሊመሩ የሚችሉትን ከነሱ እየራቅህ መጽሐፍ ቅዱስን እያነበብህ እየጸለይህ ከወንድሞች ጋር እንደዚህ ከኛ ጋር ህብረት እንደዚህ በህብረት በመሆን ትንሽ ጊዜ ጠብቅ። አሁን የመጽሐፍ ቅዱስ መወያያ አይደለም። አሁን በባለፈው ዶክተር የተባለችዋ ስታወራህ እየሰማ ነበር። እኔ አንድ ቦታ ላይ ስላልቻልኩ ኤፍዬ ስለገባ ተውኩትኝ። አልቻልኩም ነበር። በእርግጥ እሱም ባይገባልህ የነበርኩበት ቦታ ለመግባት የሚያስችል አልነበረም። እና ዶክተሯ በጣም እያሳሳተች ነበር። ማቴዎስ 25ን ጠቅሳ ማለት ነው። እሷ በራሷ ፍሬን እንደፈለገች ነው የምትሄደው። እና አየህ እሱ ጴንጤ ነው ብላ አለችህ። አንተ ገና አዲስ ክርስቲያን ነህ። ከኤፍሬም ጋር ግን ልታወራ ስትል አይ ከእሱ ጋር የጀመርኩትን ልጨርስ እያለች ስትከራከር ነበር። ለምን ከኤፍሬም ጋር አታወራ? ለምን ከኤፍሬም ጋር አታወራ? ከእኛ ጋር ለምን አያወሩም? ከእኛ ጋር እናውራ ብለን ስንላቸው ነገረ ድህነት ላይ አያወሩም። ከመጽሐፍ ቅዱስም በራሳቸው መጽሐፍት አያወሩ፣ ይሸሻሉ። አዲስ ክርስቲያን ስለሆንክ ግን እንደሆንክም ስላወቀች መጽሐፍ ቅዱስን በደንብ እንዳልተማርክ ስላወቀች እሷ የፈለጋትን አጣማ ስትናገር ነበር። ግን ኤፍዬ ገብቶ ያው በደንብ የተናገረው እናውቃለንና በርታ፣ ይዞ ተባረክ፣ ጸጋ ይብዛልህ። ዳንዬ ሶሪ ስለያዝኩ ይቅርታ። አሁን መወዳችሁ ተባረኩልኝ።
እሷ ልጅ ባይዘው ያለቅም ብላኛለች። ሁሌ በቃ ጭቅጭቅ። አሁንም ሰኞ 6 ሰዓት ላይ ካልተገናኘ እያለች ነው። ግን እኔ ስልኩን እንዳልዘጋ ነው በቃ። ከዚህ በኋላ ስትመጣ እንደዛ የምትገባ ከሆነ አንተ ጋር የምትመጣ ከሆነ ሼር አድርገን ነገረ ድህነትን አወራለሁ ብላ ካለች እዛው አንተ ፊት ታያቸዋለህ። ኦኬ፣ በራሳቸው መጽሐፍት በመጽሐፍ ቅዱሶቻቸውም እናወራቸዋለን። አላወራም ብላ ስትወርድ ታያታለህ እዛው ጋር ማለት ነው። ሼር አድርገኝ ለእኔ ዶክተሯ የተባለች 6 ሰዓት አለች ሰኞ እኮ እየተቀጣጠራችሁ ነው። አንተ እየቀጠርካት እየጠራሃት ማለት ነው። ትጽፍልኛለች በውስጥ አንዱ አሁን ወንጌል አዋቂዎች መጥቶ ለብለብ ሲያረጓት አይ እኔ ከአንተ ጋር ብቻ ነው ማውራት ያለብኝ እያለች ትወጣለች። በውስጥ ደግሞ ፈርተ ነው ምናምን ትለኛለች። ከዛ 6 ሰዓት ሰኞ እንግዲያው 6 ሰዓት ሰኞ እኔ ወይ አንተ ወይ ኤፍሬም ባለ ጊዜ ባለበት ነው እንጂ ከእሷ ጋር ማውራው ከዚህ በኋላ ፌስ ቱ ፌስ አላውራት። ምክንያቱም ከኔ ጋር በሰዓት እንለያያለን። የኔ ሰኞ 6 ሰዓት በእናንተ እኔ ጋር ጥሩ አይሆንም። በዚህ ሰዓት አካባቢ ይመስለኛል። ከዚህ ሰዓት አሁን ስንት ሰዓት ነው ኢትዮጵያ? ከዚህ 1 ሰዓት በፊት ጥሩ አይደለም። አሁን ዛሬ ስላመሸው ነው እንጂ እኔ ጋር የምተኛበት ነው። ኤፍዬን ቅጠረው ወይ ደግሞ እዚህ እነ ብርኬ ያሉ እንደዚህ ቅጠራቸው ሰዓት ላይ ማለት ነው። ኤፊን እስቲ በውስጥ እንትኑ አጣሁት እኮ ፈልጌ ፎሎወርስ ላይም ፎሎ አድርጌው ነበረ። የለም ወዴት እንደጠፋ አላውቅም። አካውንቱ ሲፈልገው አጣሁት። ኤፍሬም ኦኬ፣ ፎሎ አድርገው። እኔ እነግርልሃለሁ ካረሳሁት ነገ አስታውሱ። በጣም ጥሩ። በቃ ለመጨረሻ ጊዜ ነው ሲጀመርም ሰኞም ከዛ በኋላ የመጽሐፍ ቅዱስ ሀሳብን በቪዲዮ ከለቀኩ ነው እንጂ ከዛ በላይቭም አልገባም። ሲጀመር መረጋጋት አለ። ያ ልክ ነው። እንደዛ ነው ማድረግ ያለብን። ኤፍዬ ስሙን ቀይሮ ነው። ኦኬ፣ በግምት መናገር ስለማልፈልግ ኤርምዬ ወዳችኋለሁ። ሰላም ሁኑ። ተባረክ ወንድማችን፣ እኛም እንወድሃለን። ቴንክ ዩ። በጣም ይቅርታ ልሰናበታችሁ፣ ልተኛ ነው። እሺ ወንድምነት ተኛ ቱሌታ